ዛሬ እንግዲህ እጅግ በጣም የሚገርም ነገር ነው የተፈጠረው። ሜሪ እንግዲህ አድናንን ሮቤልን የወገችው ሜሪ ነበረች፣ ግን ሮሃና ናት ተብላለች ማለት ነው። እንግዲህ ሮቤል ደግሞ በጣም ተናዶ ሊያንቃትና ሊገላት ይፈልጋል። ወደ ክላሱ ስትገባ ሊያንቃት ነበረ ሀሳቡ ማለት ነው። እሷን ገባች። እሺ ውዴ እንዴት ነው ተመቻክ እንዴ ቦታው ትለዋለች። ምንም አይደለም አንቺ እርኩም እንዴት ነው እንደዚህ ያረግሽኝ? ምን አስበሽ ነው? አየክ አንተ እኔን እንደ ሸንኮራ መጣ ከጨረስከኝ በኋላ ልተፋስበ ነበር፣ ግን በየትኛውም ነገር እንደምቀድመ ከዚህ በኋላ እንደምታውቅ አስጠንቅቄ መንገር እፈልጋለሁ ሲል ሮቤልም በቻለው መጠን በሙሉ ሊሳደብና ሊያንቋሽሻት እየሞከረ ነበረ። ግን ሮቤል ማያውቀው ነገር ሚራ በሁሉም ነገሮች ከሱ አልፋ እየሄደችው ነው። ከዚህ በፊት ሳራን የገደለውን ቪዲዮ ታሳያለሽ፣ ቀብር እየቀበራት ማለት ነው። ይኸውልህ አሁን የወገችው እኔ እንደወጋው ከተናገርክ ይሄንን ቪዲዮ ለሮሃና አሳያታለሁ። ስለዚህ አንተን የወጋችው ሮሃና ናት ማለት ነው፣ እኔ አልወጋሁም ማለት ነው ትላለች። አንቺ እርኩም ሴጣን፣ ከዚህ በፊትም ለካ አንቺ ተጠንቀቀሽ እና ተዘጋጅተሽ ነበር አደል ትላለች። ይኸውልህ ከኔ ሚራ ምንም አይነት ነገር አይደበቅም፣ ሁሉንም ነገር በጥንቃቄ ነው ማደርገው። አየክ ይህንን ሁሉ አንተ እንደው ማድረግ እንኳን አልቻልክም፣ እኔ የትኛውንም አይነት ነገር ማድረግ እችላለሁ። ስለዚህ በቃ እሺ ይቅርታ እሷ ናት የወገችኝ ይላሉ ይላል። ከዛ በቃ ጥሩ አሁን ተስማምተናል ብላ ክላሱን ለቃ ትወጣለች። ሩዋን እሷ ደግሞ እንግዲህ ለአድናን ደግሞ በቻለችው መጠን ልታስረዳው እየሞከረች ነው። እኔ አልወጋሁትም፣ እኔን እንዴት ነው ማታምነኝ? እኔ አልወጋሁትም እያልኩሽ፣ ቆይ እንዴት ልመንሽ? ሻንጣው ባንቺ እጅ ነበረ፣ መድኃኒቱ ባንቺ እጅ ነበረ። ሻንጣው እኮ የሜሮን ነው እንዴ! እንዴት ልመንሽ? እሺ ሻንጣው እሷ ነው እንበል፣ እሺ ችግር የለውም። መድኃኒቱ ባንቺ እጅ ላይ ምን ያደርጋል እያለም ባስተመጨረሻም በቃ እኔን እኮ አንጀቴን አትቤ ምናምን እያለ ወደ እሷ ይጠጋል ማለት ነው። ሀሳቡ ተቀየረ። በቃ እሺ ሄጄ ጠይቀዋለሁ ይላል። ከዛ ሁለቱም ወንድማማቾች ቁጭ ብሎ ማውራት ይጀምራሉ። እንዳትዋሸኝ፣ ያለውን እውነታውን ተናገር ሮቤል፣ እንዳትዋሸኝ። ከዚህ በፊትም በብዙ መንገዶች እኔን ዋሽተኛል አውቃለሁ። ስለዚህ እውነቱን ወንድሜም አልነግርህም። የትኛውንም ነገር ብነግርህ ለአንተ ጥቅም ወይም ትርጉም የሚያመጣ ነገር የለውም። ስለዚህ ተወኝ ይላል። እንዴት ነው? በቃ ከአንተ ህይወት ጋር የሚያገናኘን ነገር ከሌለ ከዚህ ቤት ሂድ ይለዋል። እንዴ እኔማ ከዚህ ቤት መሄድ ብፈልግ እኮ ምችል ቢሆን ኖሮ እስካሁን ድረስ ለአንተ እንደዚህ ሸክም እንዳሆንኩኝ ባውቅ እኮ ሄዳለሁ ምናምን ይላል። እሺ አሁን እውነታውን ተናገር ይባላል። በስተመጨረሻም እንግዲህ ለቪዲዮ ከመታሰር ይልቅ ዮሐና ናት ማለት ይቀለዋል እና ዮሐና ናት የወገችኝ፣ ሜሪ ሳትሆን ዮሐና ናት የወገችኝ ይላል ማለት ነው። አድናን አሁንም አትዋሸኝ እባክህን እውነቱን ተናገር ቢልም ይሄ ነው እውነታው ብሎ ስቅጥ ክትት ብሎ እስር ያደርገዋል። አንተ ውሻ አሁን እኔ ላይ ጻድቅ ልትሆን ነው እንዴ? ምን አገባክ እያለ ነበር። ከዛ ደግሞ ሜሪ ዮሐናን ማርፌ ልትወጋባት እንደ ሮቤል ማለት ነው። ከዛ ዮሐና መታ ፍራሹ ላይ ጥርቅም ታደርገዋለች መድኃኒቱን ማለት ነው። ግን ከዛ በፊት ዮሐና እሷ እየመጠች እንደሆነ አውቃ ፍራሾቹን አስተካክለ ነበር። ከዛ ወደዚህ ዞር ስትል ሴጣን እንደዚህ ፍንክት ይበልና በሩን ጥርቅም ታደርገዋለች ዮሐና ማለት ነው። አንቺ ሴጣን፣ አንቺ እርኩም፣ አንቺ መንፈስ ነሽ እንዴ? ምንድነው የተፈጠረው ትለዋለች። ምንድነው አንቺ በጣም ሴጣን ነሽ ብላ ስትስቅባታለች። ይኸውልሽ እኔ ማን ላይ ነው የወጋሁት ትላለች። ሮቤል ላይ ነው የወጋሹ። ከዛ ወይኔ እያለች ነበር። ይኸውልሽ ከኔ ምንም አይነት ነገር የሚያመልጥብኝ ነገር የለም። ሁሉንም ነገር እንዳልሽው በመንፈስ ነው የምከታተለው። እሺ እያለች ልታበሳጫት ትሞክራለች። ሜሪም ዋዛ መሳል አይደለችም። ሜሪም እንግዲህ አጥባት እያሰጠች ነበር። ይኸውልሽ አንቺ ሴጣን፣ አንቺ እርኩም ይኸውልሽ ከዚች ቤት በህይወት አትወጪያትም።
ሲጣርጌ ነው መገልሽ እያለች ነው። አድርጊው ካደረግሽ በኋላ ብታወሪ አይቀልሽም እንዴ? ካደረግሽ በኋላ ብታወሪ ይቀልሻል። ገና ሳታደርጊ ይህንን ሁሉ ነገር ለምን ታወሪዋለሽ? ሳያደርጉ የሚያወሩት ሰዎች እኮ ብዙም ማስተማማኝ አይደሉም። አፍሽን ብትይዥ ይሻልሻል። እውነቴን ነው ምልሽ ሮሃና፣ እኔ አጠፋሻለሁ። እኔ ራሱ ላጠፋሽ እችላለሁ። ልቤ በጣም መልካምና የዋ ሴት ነኝ፣ ግን ከተነሳብኝ አታቅኝም ማለት ይኸውልሽ፣ እኔን ደግሞ አታቅኝም። ማንኛውም ሰው ከፊት ለፊቴ ከወጣ ከማጥፋት ውጪ ወደ ውጪ ነው ትላትና ታስጠነቅቃታለሽ ማለት ነው። ይኸውልሽ መንገዴ ላይ አትግቢ፣ መንገዴ ላይ የገባውን ሰውን ማናቸውንም አልምራቸውም ትላለች። እሺ በቃ እኔንም ማን እንደሆንኩኝ አላወቅሽም። ከዚህ በኋላ ማንነቴን አሳይሻለሁ። በያሳይ ተባባሉ። ከዚህ በኋላ እንግዲህ ሁለቱም ምን ሊያደርጉ እንደሚችሉ በጣም ከባድ ነው። አስባችኋል? ሁለቱም ነብስ ሊገሉ ነው እንትን እያሉ እቺ ያችን ልትገድል ያቺ ደግሞ እችኛዋን ልትገድል ነው ውጫቸው። ሰራውልሽ እያለች ነበር። ሰራውልሽ አሁን ነው ሁሉም ነገር የሚያበቃልሽ፣ ጉድሽን ገና አወጣዋለሁ እያለች ደስ እያላት ነበር። ግን ጥሩ አይደለም። ከዛ እጇን ታጥባ እየወጣች አድናንን አገኘችው። እሺ አድናን ምን አለክ? ምን አዲስ ነገር አለ? ይቅርታ ልትጠይቀኝ ነው የመጣኩ አይደለ? ይቅርታ ልጠይቅሽ ግን አይደለም። እና ሮቤል አንቺ እንደወጋሽ ነው የተናገረው። ስለዚህ በጣም አዝናለሁ ይላታል። ስለዚህ ውሸት ነው እመነኝ፣ ውሸት ነው። ቆይ አንተ መቼ ነው እኔን የምታምነኝ? ይሄ ልጁ የሚያወራው ነገር በሙሉ ውሸት ነው እያልኩኝ ነው። ይኸውልህ እንደውም እዚህ በር ላይ ሆነ ስማ፣ እኔ አወጣጠዋለሁ፣ አናግረዋለሁ ትለዋለች። አይሆንም፣ አንቺ ነሽ እንዴት ሊል ይችላል? ስለወደድኳት ነው እንደዚህ ያደረገው ይላል። ግን እኮ እኔና አንቺ ጋር ደግሞ ፍቅር አለ። ግን የሁለት ሰው እንዴት ነው? እኔ ወንድሜ የሚወዳትን ሴት ላገባ ነው። ብቻ ከባድ ነው። በቃ ቁም። እኔ ለፍቅሩ አይደለም ማውራ የምፈልገው ለወገውት ነገር ነው ብላ ወደ ውስጥ ትገባና ሮቤልን ማና እንትን እንደሚያወራ ትጀምረዋለች። እንዴት ነው አንተ ለአድናን እሷ ናት የወገችው ብላ የምትናገረው እያለች አድናን በር ላይ ሆኖ እያዳመጠ ነበር። ሴጣኗ ከየት መጣሽ ሳትባል ካቻለሽ ማለት ነው። ቆይ ምን እያረክ ነው? ምን እያዳመጥክ ነው? አንተ የምታወራቸውን ነገሮች በሙሉ ማዳመጣል። አንቺ ሴትዮ ሂጂ ወደ ውስጥ ግቢ ብዬሻለሁ፣ ምንም አላዳመጥኩም እያልኩሽ ነው። ይኸውልህ አንተ የምታዳምጠው ነገር እኔ ማዳመጥ አለብኝ። አልገባም ትለዋለች። አንቺ ሴትዮ ሂጂ ብዬሻለሁ ይላሉ። ማጨቃጨቅ ይጀምራሉ። ከዛም ደግሞ በስተመጨረሻም ይዞ ወደ ክላስ ሲገባ እሷም ተከትለው ትገባለች ማለት ነው። እሷ ደግሞ በዚህ በኩል አድናንን እያወጣጠችው ነበር። አድናንም በስተመጨረሻም ሁሉንም ነገር ነገራት ማለት ነው። ስላስፈራረችኝ ነው የሆነ ቪዲዮ ይዛብኛለች፣ ያንን ቪዲዮ ደግሞ ለአድናን አሳየዋለሁ እያለች ነው። ስለዛ ነው አንቺን ደግሞ በዚህ መሀል ላይ ከማናቸውም በላይ ያንቺ ነገር ያሳስበኛል እያለ ነው። በዚህኛው በኩል ደግሞ እነዚህ ሁለቱም ጥንዶች እንግዲህ ሌላ ችግር ውስጥ ገብቷሉ። እነዚህም ደግሞ እንግዲህ ለአድናን ይህንን ቪዲዮ ካሳየሽ የኔን ወደኛው ነገር የሚያጠፋ ነው ሲል የተናገረውን ነገር የሰማው መስሏት አድናን የሰማው መስሏት ስትወጣ ሜሪ ናት በር ላይ ያለችው። አንቺ ሴጣን ከየት መጣሽ? አንቺ የምታወሪ ነገር አድናን እንደሚሰማ ነው አደለ? ይኸውልሽ ባሌ እንደዚህ ወሬ ለቃቃሚ አይደለም። ስለዚህ አንቺ ቦታሽን ብታቂ ነው የሚሻልሽ። አንቺ ሴጣን፣ አንቺን ሲጣ አርግቶ መግደል ብቻ አይደለም ብዙ ነገር ማድረግ ነበረብኝ እያለች ነበር። ከዛ ብቻዋን ማሰብ ትጀምራለች። ከዛ አድናንም በህልም አይነት መንገድ እችን ሴትዮዋ ፈቷት ሊያገባት እንደሚፈልግ እያሰበ ነበር፣ ግን አልተኛም፣ እያሰበ ነበር። በዛ መሀል ላይ እንግዲህ እሷ መጣች። ሰማክ እንዲህ? አልሰማም። እሷ ስትመጣ እኮ ትቼ ወደ ክላስ የገባው ምናምን ይላል። በቃ አንተም እኔን ማመን አትችልም። ስለዚህ ፍቅር ምናምን ብለን የምንጃጃለውን ነገር ማቆም አለብን። ምክንያቱም እኔን ማመን አልቻልክም እያለችው ነው። እሱን ግን አምንሻለሁ፣ ግን አንዳንድ ነገሮችን ሰምቼ ነበር ይላል። ሮቤል ደግሞ ሜሪን የሚጋላትበት መንገድ እየፈለገ ነበር። ሻንጣውን ወስዶ አልጋ ስር ይከታል። ከዛ ደግሞ ሜሪ ስትመጣ ያንን አልጋ ውስጥ ያለውን ሻንጣውን ስጭኝ ይላታል። ይኸውልህ ቅድም ለሷ ምን ነበር እየነገርካት ያለው? ሮቤል በር ላይ ነበረ፣ ሁሉንም ነገር ሊያዳምጣችሁ ነበር አደለ? እንደዛ ልታረግ ነበር። መቼም አይሳካልም፣ ሁሉንም ነገር አወጣዋለሁ እያለች ተጠናቀቀ ማለት ነው ፊልሙ።